ወርየት ክልኤተ መላእክት በጻዕድው አልባስ ሁለት መላእክት ነጭ ልብስ ለብሰው አየች። የምንነጋገርበት የትምህርታችን መነሻ ይሆናል። ቃሉ በዮሐንስ ወንጌል ምዕራፍ 20 ቁጥር 12 ላይ ተመዝግቦ እናገኘዋለን። ወርየት ክልኤተ መላእክት በጻዕድው አልባስ አሐዱ ትራሰ ወአሐዱ ትርጋጸ ሀበ ነበረ ሥጋሁ ለእግዚእ ኢየሱስ። የጌታችን የኢየሱስ ክርስቶስ ሥጋው ከተቀበረበት አንዱ ከራስጌ አንዱ ከግርጌ ሆነው ሁለት መላእክትን ነጭ ልብስ ለብሰው አየች ይላል። ይህንን የጻፈልን የመዘገበልን ወንጌላዊው ዮሐንስ ነው። ወንጌላዊ ዮሐንስ ሁላችሁም እንደምታውቁት ቀደም ሲል ከወንድሙ ከያዕቆብ ጋር አሳ በማጥመድ ተግባር ላይ ተሰማርቶ ይኖር የነበረ አሳ ከሚያጠምድበት ከዕለት ተዕለት ተግባሩ ላይ አምላካችን በቸርነቱ የጠራው መረቡን ጥሎ ያለውን ነገር እርግፍ አድርጎ ጌታችንን የተከተለ ከሌሎች ደቀ መዛሙርት በተለየ የጌታ ወዳጅ ተብሎም የሚጠራ ሐዋርያ ነው። ሌሎች የጌታ ጠላት ሆነው አይደለም፣ ለኢየሱስ ክርስቶስ የነበረው ቅርበት የተገለጠበት ነው የጌታ ወዳጅ የሚለው። የጌታ ወዳጅ የተባለበት ብዙ ምክንያቶች አሉት። በመከራ በፈተና ወደ ኋላ የማይል መከራ የማይበግረው መከራ በተዘጋጀበት መስቀል በተተከለበት ጊዜ እንኳ ከጌታችን ያልተለየ በመሆኑ የጌታ ወዳጅ ይባላል። የምስጢር ደቀ መዛሙርት ተብለው ከሚጠሩትም አንዱ ነው። የሐዋርያ በረከቱ በሁላችን ላይ ይደርብን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችሁም እንደምታውቁት ቤተክርስቲያናችን ደግማ ደጋግማ እንደነገረችን ከሰማይ ወርዶ ከድንግል ተወልዶ 33 ዓመት ከ3 ወር በዚህ ምድር ላይ ቆይቷል። ምድርን በኪደተ እግሩ እየቀደሰ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት እየፈወሰ ተመላልሷል። በመከራ በደዌ አንገታቸውን አቀርቅረው ወገባቸውን ሰብረው ሰው አግሏቸው የነበሩትን ሁሉ በደዌ ዳኛ ባልጋ ቆራኛ ከታሰሩበት እየፈታ እየፈወሰ በምድር ላይ ተመላልሷል። የሰው ሕይወቱ አኗኗሩ ተበላሽቶ ነበር። ያንን የተበላሸውን የሰው ልጅ አኗኗር ለክቶ በተግባር በመኖር ያሳየንም እሱ ነው። ሰው እንዴት መኖር እንደሚገባው በምድር ላይ አሳይቷል። ትምህርቱ ከቃል ያለፈ በተግባርም የተደገፈ ነበር። በተግባር ያስተማረውን በቃል በቃል ያስተማረውን በተግባር በደቀ መዛሙርቱ ልቡና እንዲሰርጽ በደንብ አስተምሯል። አሕዛብን ለማቅረብ ታምራት፣ እስራኤልን ለማጽናት ትምህርት እየሰጠ በዚህ ምድር ላይ 33 ዓመት ከ3 ወር ተመላልሷል። ከ33 ዓመት ከ3 ወሩ በተለይ 3 ዓመት ከ3 ወሩ የትምህርትና የታምራት ጊዜ ይባላል። ሌላ ጊዜ ታምራት ስላላደረገ አይደለም፣ በግልጥ በአደባባይ ታምራት እያደረገ ትምህርትም እያስተማረ የተመላለሰበትን ለመናገር ነው። መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤሌዮን። ቀን ቀን በቤተ መቅደስ ያስተምራል፣ ሌሊት ሌሊት በደብረ ዘይት ተራራ ያድራል። እንደ መምህር ቤተ መቅደስ ያስተምራል፣ እንደ ባሕታዊ ደግሞ በዋሻ በምድረ በዳ ያድር ነበር። ለራሱ የሚጠለልበት ጎጆ አልነበረውም። ይህን እሱ ራሱ ተናግሯል። እሱን መከተል የማይገባቸው ምርጫው ውስጥ ያልገቡ አካላት የሚያደርገውን ታምራት የሚያስተምረውን ትምህርት ሰምተው ይህ እንዲሁ ዝም ብሎ በምታት ያገኘው ስለመሰላቸው ያንን ትምህርቱን ታምራቱን ለመንጠቅ ገንዘብ ለማድረግና ብዙ ሕዝብ ለማስከተል የፈለጉ እንከተልህ በማለት ደጋግመው ጠይቀውታል። እሱን ለመከተል የበቃ ማንነት ስላልነበራቸው ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎችም ማረፊያ መሳፈሪያ አላቸው
የሰው ልጅ ግን ራሱን የሚያስተጋበት ቤት የለውም በማለት እንደ ባሕታዊ ያለ ቤት በዱር በገደል በምድረ በዳ መኖሩን አስተምሯል። ለዓለማውያን በቤተ መቅደስ መኖርን፣ ለባሕታውያን በዋሻ በፍርኩታ በገዳም በምድረ በዳ መኖርን አስተምሯል። ለሊቃውንት ለአባቶቻችን በአውደ ምሕረት መኖርን ያስተማረው እሱ ነው። የነቢያት የሐዋርያት የሊቃውንት መምህር ነው አምላካችን። ይህን እያደረገ 3 ዓመት ከ3 ወር ከቆየ በኋላ ድኅነተ ነፍስን ለሰው ልጆች ለመስጠት በቀራንዮ አደባባይ በመስቀል ተሰቅሏል። ከ6 ሰዓት እስከ 9 ሰዓት ድረስ መስቀል ላይ ነበር። እጅና እግሩን ተቸንክሮ ደሙ እየፈሰሰ ስጋው እየተቆረሰ መስቀል ላይ ከ6 ሰዓት እስከ 9 ሰዓት ሲቆይ የተሰማውን የሕመም ስሜት እንዲህ ነው ብሎ መናገር አይቻልም። ቃል ከሚናገረው በላይ ሕሊና ሊያስበው ሊመረምረው ከሚችለው በላይ አምላካችን እኛን ለማዳን መከራ ተቀብሏል። የእኛን መራራ ሕይወት ለመለወጥ እሱ በመስቀል ላይ መራራ ሞት ተጎንጭቷል። መራራ ሞት እየተጎነጨ ጎኑን በጦር እየተወጋ እግርና እጁ በችንካር ላይ በነበሩበት ሰዓት አባቶ የሚያደርጉትን አያውቁትምና ይቅር በላቸው በማለት መስቀልን የፍቅር ትምህርት ቤት አድርጎ ለዓለም ፍቅርን አስተምሯል። ይህ ቃል ሊገልጠው ከሚችለው በላይ የረቀቀና የጠለቀ አምላካችን ለሰው ልጆች ያሳየው ፍቅር ነው። መራራ ሞት ላቀረቡለት፣ ጎኑን በጦር ለወጉት፣ ደሙን ላፈሰሱት፣ እጅግሩን በችንካር ለቸነከሩት የሚያደርጉትን አያውቁትምና ምን በላቸው አለ? ይቅር በላቸው ነው ያለን። መስቀል የፍቅር ትምህርት ቤት ነው። አምላካችን የፍቅር አምላክ ነው። ቤተ ክርስቲያን የፍቅር ቤት ናት። ቅዱስ ሥጋው ክቡር ደሙ የፍቅር ስጦታ ነው። እመቤታችን የፍቅር እናት ናት። ቅዱሳን ሐዋርያት ምዕመናን የፍቅር ልጆች ናቸው። በመስቀል ላይ የተገለጠውን ፍጹም ፍቅር በጆሮአቸው የሰሙ በዓይናቸው ያዩ በልቡናቸው ጓዳ በአእምሯቸው ሰሌዳ ላይ ተጽፎ የሚኖርላቸው ምዕመናን አምላካቸው ያሳያቸውን ፍቅር በምድር ላይ መኖር እንደሚገባቸው አምላካችን አስተምሮናል። ያንን ያደረገው አምላካችን በጦር መጎጋቱ በችንካር መቸንከሩ ሳያንስ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንደተመዘገበ አጽነነ ርሶ ወመጣው ነፍሶ ራሱን ዘንበል አድርጎ ነፍሱን ሰጠ ይለዋል። ይሄ የፍቅር ጥግ ይባላል። እኛን ለማዳን እሱ ቅድስ ሥጋውን ከቅድስ ነፍሱን ከቅድስ ሥጋው በገዛ ስልጣኑ ለየ። የሰይጣን መዳፍ ሳያርፍበት የሞት ስልጣን በእሱ ላይ ሳይታይ ቅድስ ነፍሱን ከቅድስ ሥጋው በገዛ ስልጣኑ ለይቷል። በዚህ መንገድ ሞትን ገሎታል። የእኛን ሞት ሞቷል፣ የእሱን ሕይወት ደግሞ ለእኛ ሰጥቶናል። የሶርያው ሊቅ ቅዱስ ኤፍሬም ይህንን እንዲህ በማለት ተርጉሞታል። ዘዚያነ ሞተ ነሳ ወእንቲአሁ ሕይወተ ወሀበነ፣ የእኛን ሞት ወሰደ የእሱን ሕይወት ለእኛ ሰጠን ይላል። መስቀል ላይ ስለኛ ሞቷል፣ የእኛን ሕይወት መልሷል። የእኛን ሞት ደግሞ እሱ ገንዘብ አድርጎታል። አሁን የምንኖረው ሕይወት አምላካችን በመስቀል ላይ ቅድስ ነፍሱን ከቅድስ ሥጋው ለይቶ የሰጠን ደሙን አፍሶ ሥጋውን ቆርሶ የዋጀው ሕይወት ነው። ይህንን ሕይወት የሰጠን አምላካችን በዮሴፍ በኒቆዲሞስ አማካኝነት ወደ መቃብር ወርዷል። 3 መዓልት 3 ሌሊት በከርሰ መቃብር አድሯል። ሰይጣንን ረግጦ ሞትን ጨብጦ የሞት ኃይል አስሮ የመቃብር ኃይልም ይዞ ሳያስቀረው መቃብር የሚከፍትለት መግነዝ የሚፈታለት ሳይሻ የትንሣኤያችን በኩር ሆኖ ተነስቷል። ክብርና ምስጋና ለስሙ ይሁን። ይህንን አትናቴዎስ የተባለ የቤተ ክርስቲያናችን ሊቅ እንዲህ በማለት ገልጦታል በሃይማኖተ አበው
አስተአፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና እሙስተ መቃብር። በምድር ላይ ኃጢአትን አሳፈረ፣ በመስቀል ላይ መርገማችንን ሻረ፣ በመቃብር ውስጥ ፈርሶ በስብሶ መቅረትን አስቀረ። በሲኦል ውስጥም የሲኦል ባሪያዎች የአጋንንት ተገዢዎች መሆናችንን አስወገደልን ይለዋል። ክብርና ምስጋና ለስሙ ይሁን። ይህን ያደረገው አምላካችን መቃብር ውስጥ ሥራ ፈቶ አይደለም። በመቃብር ውስጥ የተኛው መፍረስ መበስበስን ከስሩ ነቅሎ እያጠፋልን ሕይወትን ለሁላችን እያነገሰው ነበር። 5500 ዘመን የሰው ልጅ ሞት ሲገል መቃብር ሲቀበል የሞት ተገዢ የመቃብር ባሪያ ሆኖ ከሰውነት ወደ አፈርነት ሲለወጥ ዘመናት አልፈዋል። ከሰውነት ወደ አፈርነት መለወጣችን የቀረው በሞት ላይ መሰልጠን የምንችልበትን ትንሣኤ ገንዘብ ያደረግነው በአምላካችን ትንሣኤ ነው። አምላካችን የትንሣኤያችን በኩር ነው። 3 መዓልት 3 ሌሊት በከርሰ መቃብር አድሮ እንደሚነሳ ቀደም ሲል አስተምሯል ለደቀ መዛሙርቱ። በማቴዎስ ወንጌል ምዕራፍ 12 ቁጥር 39 እና 40 ያለውን ኃይለ ቃል ስናነበው ጌታችን እንዲህ ነበር ያስተማረው። ወበከመ ኀደረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያሌ ከማሁ ሀለዎ ለወልደ እጓለ እመሕያው ይድር ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያሌ። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንዳደረ የሰው ልጅ እንዲሁ በምድር በመቃብር ሆድ ውስጥ 3 መዓልትና 3 ሌሊት ያድራል በማለት ከመሰቀሉ ከመሞቱ አስቀድሞ ትንሣኤውን አስተምሯል። ያልተናገረውን አላደረገውም፣ የተናገረውን ደግሞ አላስቀረውም። ይህንን ቀድሞ ያስተማረውን ቀደም ሲል የተናገረውን የደቀ መዛሙርቱ አእምሮ ማስተዋል ቸግሮት በፍርሃት ሲናጥ በድንጋጤ ሲናወጥ እንደነበረ ቅዱስ ወንጌል ይመሰክራል። ጌታችን ከተያዘበት ሰዓት ጀምሮ ደቀ መዛሙርቱ ተበትነዋል። መሰቀሉን መሞቱን ሰምተው ቢያምሩ እንኳ መነሳቱን ለመቀበል ተቸግረው እንደነበረ ቤተክርስቲያናችን ደጋግማ የነገረችን እውነት ነው። ትንሣኤውን እየሰሙ መላእክት እየነገሯቸው እንኳ ከመረዳት ልቡናቸው ዘግይቶ ነበር። በዚህ አምላካችን ገስጿቸዋል። መጻሕፍት የተናገሩትን ከማመን ልቡናችሁ የዘገየ እናንተ አንገተ ደንዳኖች ልባችሁ ከማመን የዘገየ በማለት ወደ ኤማሁስ ጉዞ ሲያደርጉ የነበሩ ደቀ መዛሙርቱን አምላካችን ወቅሷቸዋል። የሰማነውን የተማርነውን ቤተክርስቲያን የነገረችንን ነገር ማስተዋል መረዳት አለመቻል ያስወቅሳል። ልበ ደንዳና ከማመን የዘገየ ያሰኛል። ቤተክርስቲያን የምትነግረንን ነገር ጆሮ ሰጥተን አእምሮአችንን ከፍተን መስማት፣ ማሰላሰል፣ መገንዘብና በዚያ አምኖ መኖር ለሁላችን ይገባል። ክርስቲያኖች የሚያምን ልብ አምላካችን ለሁላችን ያደለን። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሲነሳ መቃብር የሚከፍትለት መግነዝ የሚፈታለት እንደ አልዓዛር ከመቃብር የሚጠራው አልፈለገም። ሞትን በስልጣኑ ሽሮ መቃብርን በኃይሉ ድል ነስቶ መቃብሩ እንደተገጠመ ድንጋዩ እንደታተመ የሮማዊው የቄሳር ማኅተም ከመቃብሩ ድንጋይ ላይ ሳይፋቅ ሳይለወጥ አምላካችን በዝግ መቃብር ተነስቷል። ከእመቤታችን ከቅድስት ድንግል ማርያም ሲወለድ ማኅተመ ድንግልናዋን እንዳለወጠው ሲነሳ በዝግ መቃብር ተነስቷል። አምላካችን ከተነሳ በኋላ በዝግ በር ወደ ደቀ መዛሙርቱ በመግባት ሰላም ለእናንተ ይሁን በማለት ትንሣኤውን አረጋግጧል። ክብርና ምስጋና ለስሙ ይሁን። አመስግኑት በደንብ አድርጋችሁ፣ ምስጋና ይገባዋል።
ስለዚህ በዚያን ጊዜ ደቀ መዛሙርቱ ከፊሉ ወደ ኤማውስ ከፊሉ ደግሞ የጣሉትን መረብ አንስተው አሳ ፍለጋ ወደ ጥብርያዶስ አመርተው ነበር። ይህን ባለፉት ሳምንታት ቤተክርስቲያናችን ደጋግማ አስተምራናለች። አዲስ ነገር አይደለም የምነግራችሁ። በቤተክርስቲያናችን አዲስ ፊት አዲስ መምህር ሊመጣ ይችላል፣ አዲስ ትምህርት ግን የለም። ትምህርቱ የማይለወጥ የማይናወጥ ከነቢያት ከሐዋርያት ያገኘ ነው። በነቢያት ትንቢት በሐዋርያት ትምህርት ላይ የተመሰረተ እንጂ አዲስ ትምህርት የለም። አዲስ ትምህርት ቢመጣ ቤተክርስቲያናችን አትቀበልም። ምክንያቱ አምላካችን የማይለወጥ እንደሆነ ስለሱ የተማርነው ትምህርትም የሚለወጥ አይደለም። የትምህርት አሰጣጡ ዘዴ ሊለያይ ይችላል። ትምህርቱ ግን ያው አንድ ነው። አንዱን እንጀራ በተለያየ አይነት አመጋገብ አቅርበን እንደምንበላው አንዱን ትምህርት በተለያዩ መምህራን በተለያየ አገላለጥ በተለያየ ቋንቋ ልንማረው እንችላለን። ትምህርቱ ግን አንድ ነው። እግዚአብሔር አንድ እንደሆነ ትምህርቱ አንድ ነው። አይለወጥ አይናወጥ። ያንኑ እንሰማዋለን፣ ያንኑ እንመረምረዋለን፣ በዚያው እናምናለን፣ በዚያው ጸንተን እንኖራለን። በተማርነው ጸንተን እንድንኖር አምላካችን ልቡናችንን ያጽናልን። እስቲ ምስጋና አቅርቡለት ለአምላካችን። በዚያ በተነሳበት ሰዓት ከመነሳቱ አስቀድሞ ከተነሳም በኋላ ከቅዱሳን ሐዋርያት ይልቅ ወደ መካነ መቃብሩ መገስገስ ያበዙትና አብዝተው ወደ መቃብሩ የሄዱት ሴቶች ነበሩ። ጨለማ ሳይበግራቸው የወታደሮች ግርማ መቃብሩን የሚጠብቁ ከ16 በላይ ቁጥር ያላቸው ወታደሮች ጦር የለበሱ መሳሪያቸውን የታጠቁ ወታደሮች ሳያስፈሯቸው ደግመው ደጋግመው ወደ መቃብሩ የገሰገሱ ሴቶች ነበሩ። ጨለማ አልበገራቸውም። ያስፈራቸው ነገር አልነበረም። ልቡናቸው እንዳይፈራ ጨለማ እንዳይበግራቸው ለልቡናቸው የሚያበራው በልቡናቸው ውስጥ የጸናው 3 መዓልት 3 ሌሊት በከርሰ መቃብር ያደረው የአምላካችን ፍቅር ነበር። ፍቅር ፍርሃትን ከልቡና ላይ አውጥቶ ነቅሎ ይጥላል። ሁላችን የምንፈራው የምንንቀጠቀጠው ፍቅር ስለጎደለን ነው። ፍቅር የሌለው እምነት የሌለው ተስፋ የሌለው ሰው በመከራ ጊዜ አይደለም በተድላ ደስታ ጊዜ ጸንቶ የመቆም ችግር ይታይበታል። ፍርሃት ዕለት ዕለት የሚንጠን የፍርሃት ማዕበል ልቡናችንን የሚያናውጠው ፍቅረ እግዚአብሔር ከልቡናችን ፍቅረ ቢጽ ከህሊናችን ሲፋቅ ነው። ክርስቲያኖች ፍቅር ያለው ፍርሃት ከልቡናው ርቆለት በእምነት ጸንቶ በምግባር በርትቶ ይኖራል። ወደ መቃብሩ ለመገስገስ የሚያስፈራው ነገር የለም። ጨለማ አይበግረውም። ወደ ኋላ እንዲመለስ የሚያስገድደው አንዳች ኃይል የለም። ሴቶቹ ወደ መቃብር በገሰገሱበት ሰዓት ፍርሃትን የሚያርቅ ብስራትን የሚነግር የእግዚአብሔር መልአክ ከሰማይ ወረደ ይለዋል። ይሄ ከሰማይ የወረደው መልአክ የምስራች ነጋሪ በዛሬው ዕለት ለመሰብሰባችን ምክንያት የሆነው ቅዱስ ገብርኤል ነው። እስቲ ከፍ አድርጋችሁ አመስግኑት። ወኮነ አብይ ፍርሃት ወኮነ አብይ ድልቅልቅ እስመ መልአከ እግዚአብሔር ወረደ እምሰማይ ወአንኰርኰራ ለይእቲ እብን ወነበረ ዲቢሃ ወርእየቱ ከመ ዘመብረቅ ወአልባሲሁኒ ኮነ ጻዕዳ ከመ በረድ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 2 እስከ 4 ያለውን ስናነብ የምናገኘው ነው። የእግዚአብሔር መልአክ ከሰማይ ወርዶ ደንጊያውን ገልብጦ በደንጊያው ላይ ተቀምጦበት ነበር ይላል። ጌታችን ከተነሳ በኋላ ነው። ጌታችን ከመነሳቱ አስቀድሞ ጌታችን እንዲነሳ እርዳታ አስፈልጎት መቃብር ሊከፍትለት የመጣ አይደለም። ጌታችን ከተነሳ በኋላ የመቃብሩ ባዶነት እንዲታይ የጌታችንን ትንሣኤ ሊመሰክር የመጣ መልአክ ነው። እስቲ አክብሩት ይሄን መልአክ። አው ድንጋዩን ገልብጦ በላዩ ላይ ተቀምጦበት ነበር ይላል። መቃብሩን ለመጠበቅ የተቀጠሩ ወታደሮች መቃብሩ አጠገብ ራሳቸውን ስተው እንደ በድን ተዘረረው ወድቀው ነበር ነው የሚለን።
ወይም ግርማው ታውኩ ወኮኑ ከማዕብድንት ለያቅቡ መቃብረ ከመላኩ ግርማ አስፈሪነት የተነሳ መቃብሩን የሚጠብቁት እንደ በድን ተዘርረው ነበር። እንኳን የጌታችንን መቃብር ራሳቸውን መጠበቅ አልተቻላቸውም። ክብርና ምስጋና ለአምላካችን ይሁን። ራሳቸውን አልጠበቁም። የሆነውን ነገር የጌታችንን መነሳት ዓይናቸው ቢያይ ልባቸው ቢረዳ አእምሯቸው ቢገነዘብ እንኳ ሊገልጡት ከሚችሉት በላይ ነበር። ጌታችን ሲነሳ መቃብሩ እንደታተመ ድንጋዩ እንደተገጠመ የተገነዘበትን ጨርቅ ጥሎ ብርሃን ለብሶ ነው የተነሳው። ክብርና ምስጋና ለስሙ ይሁን። ልብሱ ብርሃን ነው። ሲሰቀል ሁላችሁም እንደምታውቁት አይሁድ ልብሱን ገፈው ነው የሰቀሉት። ልብሱን ለአራት ተካፍለውታል፣ ዕጣ ተጣጥለውበታል። ያን እርቃኑን የተሰቀለ አካሉን ዮሴፍና ኒቆዲሞስ በድርብ በፍታ ገንዘው አሳምረው ቀበሩት። ሲነሳ ግን ልብስም መግነዝም አላሻውም። ብርሃን ለብሶ ብርሃን ተጎናጽፎ ተነሳ ነው የሚለን። ክብርና ምስጋና ይድረሰው ለአምላካችን። አያችሁ ቅድም ወንድሞቻችን ሲዘምሩ የነበረውም ያንን ነው። እምትሆነ እሳት ዘይነድድ አንገፈነ ከሚነደው ከእሳቱ ነበልባል ነፃ አደረገን። ከሲኦል ከገሃነመ እሳት ነፃ አወጣን። ብርሃናተ ዘይታጸፍ ተንሳለነ ብርሃናትን የተጎናጸፈው አምላካችን ሞትን ድል አድርጎ ተነሳ እያሉ ነው ሲዘምሩ የነበረው። ስለዚህ አምላካችን በዚያ በተነሳበት ሰዓት ወደ መቃብሩ ከገሰገሱት ሴቶች መካከል ማርያም መግደላዊት ቅድሚያ ተጠቃሽ ናት። በማርቆስ ወንጌል ምዕራፍ 16 ከቁጥር 11 ጀምሮ ተመዝግቦ እንደምናገኘው ጌታችን በእሑድ ሰንበት ተነስቶ አስቀድሞ ከሁሉም አስቀድሞ መጀመሪያ ለማርያም መግደላዊት ተገለጠ ይላል ወንጌሉ። ለማርያም መግደላዊት ያለ ምክንያት አልተገለጠም። ቀደም ሲል 7 አጋንንት ያደረባት በ7 አጋንንት እስራት ስትጨነቅ ስትሳቀቅ መከራ ስታይ የነበረች ሴት ናት። ከአጋንንት እስራት በታምራት ነፃ ያደረጋት ከድንቁርና በትምህርቱ ነፃ ያወጣት ፍቅሩን በልቡናዋ ያሳደረባት ከደቀ መዛሙርቱ ያልተናነሰ የጠነከረ እምነት የነበራት ስለሆነች ጌታችን ከተቀበረበት ጊዜ ጀምሮ ወደ መቃብሩ መገስገስን አላቋረጠችም። ፍቅረ እግዚአብሔር ስለሳባት፣ ረድኤተ እግዚአብሔር ስላቀረባት፣ ጨለማ ሳይበግራት ወደዚያ ገስግሳለች። ትንሣኤውን አስቀድማ መጀመሪያ ለማየት እድለኛ የሆነችው ደጋግማ ከመገስገሷ የተነሳ ነው። እግሯ ወደ መቃብሩ መገስገስ ብቻ አልነበረም። ክርስቲያኖች እዚያው መቃብሩ ላይ ረጅም ጊዜ በማሳለፍ ትታወቃለች ማርያም መግደላዊት። መቃብር ያስፈራል አያስፈራም? ንገሩኝ። በመቃብር ስፍራ እንኳን በሌሊት በቀን ብቻውንም ይሄዳል? የለም። ማንም ይፈራል። አሁን ሰው ሲሞት አባት፣ እናት፣ የምንወደው ወንድም፣ ጓደኛ ሲሞት በሚቀበርበት ጊዜ ያዙ ልቀቁኝ የሚል ብዙ ነው። ልቀቁኝ አብሬው ልግባ የሚል ግን ቢለቁት ይገባሉ? አይገባም፣ አያደርገውም። ገለል ነው የሚል በል እስኪ በል ግባ ቢባል ማን ያደርገዋል? መቼም ገልጋይ ስለማይጠፋ ነው እንጂ እንደ መቃብር የሚያስፈራ የለም። መቃብር አስፈሪ ነው። ወደዚያ መቃብር ያለ ፍርሃት የገሰገሰችው የማን ፍቅር ልቡና ላይ ስላለ ነው። እንደ መቃብር የሚያስፈራውን ክፉ ነገር ሳንፈራ ከአምላካችን ጋር መኖር የሚያስችለን ክርስቲያኖች የእግዚአብሔር ፍቅር በልቡናችን ላይ ሲኖር ነው። ፍቅሩን በልቡናችን አምላካችን ይሳልብን። ሌሊት ገሰገሰች፣ ወደ መቃብሩ ሄደች። ያ መልአክ አስፈሪ ግርማ ያለው መልአክ ከግርማው የተነሳ ወታደሮችን ያንቀጠቀጠ ግርማ ያለው መልአክ ያስደነገጠ መልአክ ሴቶች ወደ መቃብሩ ቀረብ ሲሉ እንዲህ ነበር ያለው፣ አንተንሰ ይትፍራ እስማ አምር ከመ ኢየሱሳ ዘተሰቅለ ተሐሰሳ ተንሳ ይሃሎ ዘየሰ በከመ ይቤ ወባይቱ ና ተራያ ሀበ ተቀብረ። እናንተ ሳትፍሩ ምን አለ መልአኩ?
እናንተስ አትፍሩ፣ የተሰቀለውን የናዝሬቱን ኢየሱስን እንድትሹ አውቃለሁ። ተንሣኤ ያሎ ዘየሰ ከዚህ የለም ተነስቷል። ምን ብሏል አለ? የትንሣኤው የመጀመሪያ ምስክር ቅዱሳን መላእክት ናቸው። ቅዱሳን መላእክት ተነስቷል፣ ነገር ግን የተቀበረበትን ስፍራ ኑ እዩ አሏቸው ነው የሚለን። ኑ ተመልከቱ፣ መቃብሩ ባዶ ነው፣ እርሱም ተነስቷል፣ ከዚህ የለም ብለው መላእክት የጌታችንን መነሳት መስክረዋል። ሴቶችም ይህን የምስራች ጆሮአቸው ሰምቷል። ይሁን እንጂ ዓይናቸው ስላላየ ወደ መቃብሩ መገስገስን አላቋረጡም። በተለይ ማርያም መግደላዊት ወደ ደቀ መዛሙርቱ መጣች ይላል። እየሮጠች ወደ መቃብሩ ገስግሳ ከሄደች በኋላ ለደቀ መዛሙርቱ ለጴጥሮስ፣ ለዮሐንስ ነስእ ወለእግዚእ እሙስተ መቃብር ወኢያእምር ሀበ ወሰድዎ፣ ጌታዬን ከመቃብር ወስደውታል፣ ወዴት እንደወሰዱት አላውቅም ብላ ለደቀ መዛሙርቱ ተናግራለች። ዮሐንስ እየቀደመ አረጋዊው ጴጥሮስ እየተከተለ ማርያም አብራ ወደ መቃብሩ ሲገሰግሱ የመቃብሩን ባዶነት ተመልክተው ጴጥሮስና ዮሐንስ በመደነቅ ላይ በነበሩበት ሰዓት ወንዘ ትበኪ ያወፀት ውስተ መቃብር እያለቀሰች ወደ መቃብሩ ትመለከት ነበር ይላታል ማርያም መግደላዊት። ምን እያለች አለ? እያለቀሰች ነው የሚለን። ግፋ ሰማዕታትን ሞተ ወልደ እግዚአብሔርን አስቦ ማዘን ማልቀስ ተገቢ ነው። የሐዘን የልቅሶ የዋይታ ጊዜ ያለፈ ቢሆንም እንኳ የመቃብሩን ባዶነት ተመልክታ ትንሣኤውን እስከምታይ መነሳቱን እስከምታረጋግጥ ልቧ ከሐዘን ዓይኗ ከእንባ አልተለየም። ማርያም መግደላዊት እያለቀሰች ወደ መቃብሩ ትመለከት ነበር። አው ወደ መቃብሩ ስትመለከት ነው ወሬት ክሌተ መላእክት በጻድው አልባስ አዱ ትራሰ ዋዱ ትርጋጸ ሀበ ነበረ ሥጋው ለእግዚእ ኢየሱስ። ሁለት መላእክት ጌታችን ሥጋው ከተቀበረበት ከመቃብሩ ላይ አንዱ ከራስጌ አንዱ ከግርጌ ነጭ ልብስ ለብሰው ሁለቱን መላእክት አየች ይላል። ክብርና ምስጋና ለአምላካችን ይሁን። ሁለቱን መላእክት አየች ነው የሚለን። አው መላእክትን አየች፣ ተመለከተች። ረቂቃኑን ሰማያውያኑን መላእክት የትንሣኤው ምስክሮች የሆኑትን መላእክት ነጭ ልብስ ለብሰው ወራ ሐዘን አለፈ፣ ወራ ደስታ ለሰው ልጆች ሁሉ ተጎናጸፈ፣ ሞት ተሻረ፣ ሞት ተቀበረ፣ ድል ተነሳ፣ ክርስቶስ ተነሳ የሚለውን የምስራች በአንደበታቸው ብቻ ሳይሆን ባለባበስ በነጭ ልብስ መልክ የሚያበስሩ ሁለት መላእክትን አየች። ወደ እሷም ቀረብ አሉና ምንት ያበኬኪ ኦ ብእሲቶ፣ አንቺ ሴት ምን ያስለቅስሻል አሏት ይላል። ምን አሏት? የሚያስለቅሳትን ነገር አተውት ጠፍቷቸው ርቋቸው አይደለም። በደንብ ያውቃሉ፣ በደንብ ይረዳሉ። ምን ያስለቅስሻል ማለት የልቅሶ የዋይታ የመከራ ጊዜ አልፏል። ሞት ድል ተነስቷል። 5500 ዘመን ሲያለቅስ ሲያዝን ሲያነባ የነበረ የሰው ልጅ በጫንቃው ላይ ተሸክሞት ከነበረው የሞት ባርነት የመቃብር ተገዥነት ነፃ ወጥቷል። ምን ያስለቅስሻል አሏት ነው የሚለን። ክብርና ምስጋና ለአምላካችን ይሁን። አያችሁ፣ ሐዘኑ አልፏል ነው የሚሏት። ዛሬም መላእክት እንዲሁ ናቸው። በሐዘን የታጠረ በመከራ የተወጠረ ሕይወት ይዘን
ስጋው ወዳለበት ቅዱስ ስጋው ክቡር ደሙ ወደሚፈተትበት በመቃብሩ ራስጌና ግርጌ በተገለጡት መላእክት አምሳል እንደ ዮሴፍና እንደ ኒቆዲሞስ መስዋዕት የሚያቀርቡ ካህናቱ ቀዳሾቹ በሚሰበሰቡበት ቤተ መቅደስ ስንሰበሰብ እንባችንን ከዓይናችን ለማበስ ሐዘናችንን ከልቡናችን ለማድረግ አንቺ ሴት ምን ያስለቅስሻል ብለው እንባችንን የሚያብሱ ወደ እግዚአብሔር የሚያቀርቡን ቅዱሳን መላእክት ናቸው። ጠባቂነታቸው አይለየን። ያ ነው ዛሬ እዚህ የሰበሰበን እዚህ ያቀረበን የመልአኩ የቅዱስ ገብርኤል እንባችንን ማበሱ። ለምን ታለቅሳለህ? ለምን ታለቅሻለሽ? የሐዘን የዋይታ የመከራው ጊዜ አልፏል እያለ ዕለት ዕለት ሐዘናችንን እየገፈፈ ከጎናችን የሚቆም መልአክ እግዚአብሔር የሰጠን ቅዱስ ገብርኤል ነው። ጥበቃውና በረከቱ ከሁላችን ጋር ይሁን። ምን ያስለቅስሻል? ወመነታ ሐሰሲ ማንንስ ትሻለሽ አሏት ይላል። እዚያ ጌታችን የተቀበረበት ስፍራ ከጌታችን ውጭ ሌላ ማንን ትሻለች? ወደ ቅድስት ቤተ ክርስቲያን ስንመጣ ከሱ ውጭ ሌላ ማንን እንፈልጋለን? የምናመልከው አምላካችን ስጋውን ቆርሶ ደሙን አፍሶ የሰጠን እሱን ነው የምንፈልገው። እግራችን ምሕረቱን፣ ቸርነቱን፣ ይቅርታውን ፈልጎ ነው እዚህ የሚመጣው። ወርቅ ብር ሌላ ፍለጋ አንመጣም። በዚህ ቦታ የእግዚአብሔርን ምሕረቱን ቸርነቱን ፈልገን ነው የምንመጣው። አምላካችን በምሕረቱ በይቅርታው ሁላችንን ይጎብኘን። ዛሬ በፍቅሩ በቅድስት ቤተ ክርስቲያን እንባቸውን የሚያፈሱ ልባቸው የሚያዝን በመከራ ውስጣቸው የሚናወጡ ወገኖቻችን አሉ። ምን ያስለቅስሻል ይላል መልአኩ። ምን ያስለቅስሃል? የሐዘኑ የመከራውን ጊዜ የሚያሳልፈው አምላክ እንኳን ያንተን መከራ ሞትን ድል ነስቷል። ምን ያስለቅስሃል ይለናል ሁላችንን። የምስራች ነጋሪው አብሳሪው ቅዱስ ገብርኤል ላዘኑት የሚቀርበው ላዘኑት ፍጹም የምስራችን የሚነግረው የገናና መልአክ ቅዱስ ገብርኤል ነው። አክብሩት እስቲ ይህን መልአክ በእውነት። አው ያንን የመላእክት ድምፅ ሰምታ ዞር ስትል የጌታችንን ድምፅ ነበር የሰማችው። መልኩን አየችው መጀመሪያ እሷ አላወቀችም። የአትክልት ቦታ የሚጠብቅ አትክልተኛ መስሏት ነበር። ዞር አለች ወደሱ። ጌታዬን ከመቃብር ወስደውታል። ወዴት እንደወሰዱት አላውቅም። ሙሉ ነገሯ ከጌታችን ጋር ነው። ክርስቲያኖች ሞቱን ከማሰብ መቀበሩን ከማሰብ ነው። ድክመቷ እንደ ድክመት ከተቆጠረ ትንሣኤውን ማሰብ አለመቻሏ ነው። ጌታዬን ወስደውታል ከማለት ጌታዬ ምን ብሏል ማለት ነበረባት። ሰቀላለሁ፣ እሞታለሁ፣ ምን እላለሁ ብሎ አስተምሯል። ይህን ታውቃለች። ለዚህ ጆሮዋ እንግዳ አይደለም፣ አእምሮዋ ባዳ አይደለም። ነገር ግን የሐዘን አእምሮ የሐዘን ልቡና ማስተዋል ይርቀዋል፣ ማስተዋል ርቋታል። በዚያ ወቅት ጌታዬን ወስደውታል ትል ነበር። እነማን ይወስዱታል? እሱ ሞትን ድል አድርጎ ስለተነሳ እንጂ። ክብርና ምስጋና ለስሙ ይሁን። ማንም ሊወስደው የሚችል አይደለም። አንተ ወስደው ከሆነ ንገረኝ አለችው ይላል። እኔ ሽቱ እንድቀባው ንገረኝ አለችው። ይህን ስትል ጌታችን ወደ እሷ ቀረብ ብሎ ማርያም ብሎ በስሟ ጠራት ይላል። ማርያም ድምፁን ታውቀዋለች። ማርያም ሲላት ዘወር ብላ ረቡኒ መምህር አለችው ነው የሚለን። ክብርና ምስጋና ለስሙ ይሁን። አያችሁ፣ ትንሣኤውን ተረዳች። ትንሣኤውን ሞትን ድል አድርጎ መነሳቱን ተገነዘበች። በዚያ የመቃብር ስፍራ መላእክትን አይታለች፣ ጌታችንን አይታለች፣ ትንሣኤውን ተረድታለች። ቀረብ ባለች ነው የሚላል። ጌታችን ግን ምን አላት? የትልክፍኒ ስማዲ ያረጉ ሀበ አቡየ፣ ወደ አባቴ ገና አላረኩምና አትንኪኝ አላት ይላል። ምን አላት? አትንኪኝ። ይህን መተርጉማን አባቶቻችን ሊቃውንት ማርያም መግደላዊትን አትንኪኝ ያለበትን ምክንያት ቀራንዮ ላይ የተሰዋውን መስዋዕት የሚያቀርቡት ሴቶች ሳይሆኑ ወንዶች ካህናቱ መሆናቸውን ለማስረዳት ስለ ክብረ ክህነት ነው። ቶማስም ና እጅን አምጣው ዳሰኝ ብሎታል።
ማርያምን ግን አትንኪኝ አላት ነው የሚለን። መስዋዕት ማቅረብ፣ ስጋውን መቁረስ፣ ደሙን ማፍሰስና ለምእመናን ሕይወት መስጠት የካህናቱ የዕለት ተዕለት ተግባር መሆኑን ያሳየናል። ክርስቲያኖች እናዚያ ማርያም መግደላዊት ቆማበት ነበረው መቃብሩ አፋፍ ላይ መላእክት አሉ። የትንሣኤያችን በኩር የትንሣኤው ንጉሥ መድኃኔ ዓለም አለ። ማርያም መግደላዊት አለች። ቅዱሳን ሐዋርያት ገስግሰዋል። እንደዚያ ሁሉ ዛሬ መስዋዕቱ በሚቀርብባት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅዱሳን መላእክት አሉ፣ ምእመናን አሉ፣ ወንዶችም ሴቶችም ካህናት አሉ፣ ቅዱሳን ሐዋርያት አሉ። እራሱ ባለቤቱ መድኃኔ ዓለም አለ። ድምፁን እንሰማዋለን፣ መልኩን እናየዋለን። ስጋውን እንበላለን፣ ደሙን እንጠጣለን። ሕይወት የምናገኘው እዚህ ቦታ ላይ ነው። ክርስቲያኖች መግነዙን ትቶ ብርሃን ተጎናጽፎ የተነሳው አምላክ ዛሬም በቅዳሴ ብርሃን ተጎናጽፎ መስዋዕት ሆኖ የሚቀርበው እሱ ነው። እዚያ ቦታ ላይ ሆነን ድምፁን ለመስማት ስጋውን ለመብላት ደሙን ለመጠጣት የምሕረት ድምፁን ሰምተን ቸርነቱን ምሕረቱን ቀምሰን አጣጥመን የምንመለሰው እዚህ ስፍራ ነው፣ ሌላ ስፍራ አይደለም። እዚህ ስፍራ ስንመጣ የመላእክት ሚና ቀላል የሚባል አይደለም። የምስራች በመንገር ሰዎችን በመጠበቅ በመርዳት ደዌ ሥጋ ደዌ ነፍስን በማራቅ ሐዘን የከበበውን ልቡና በደስታ መሙላት የቅዱሳን መላእክት ተግባር ነው። አክብሯቸው ቅዱሳን መላእክትን ክርስቲያኖች። አየቻቸው ነው የሚለን። ዛሬ ያለው ዓለም መጽሐፍ ቅዱስ አነባለሁ ገብቶኛል የሚለው ዓለም ማርያም መግደላዊት ያየቻቸው መላእክትን ከማየት የራቀ እርዳታቸውን ከመገንዘብ በጣም እጅግ በብዙ ርቀት የራቀና የተለየ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከመላእክት ጋር ያላት ኅብረት ከጌታችን ያላት የጸጋ ተዋህዶ አብሯት አድሮባት የሚኖር መሆኑን ትገነዘባለች። እሱን ታመልከዋለች። የቅዱሳን መላእክትን ድርሻ ዕውቅና አትነፍግም። የሰሩትን ያደረጉትን ድንቅ ሥራቸውን ትመሰክራለች። የጌታችን ልደቱ ሲነሳ ቅዱሳን መላእክት አሉ። ብስራቱ ሲነሳ ቅዱሳን መላእክት አሉ። እውነት አሰብ መልአኩ ቅዱስ ገብርኤል ዓለም ሊሰማው የሚገባውን የምስራች ከሰማይ ክንፉን እያማታ እየበረረ ወደ እመቤታችን ይዞት የመጣ ብስራታዊ መልአከ ፍስሐ የደስታ መፍሰሻ ወደ ሆነው ወደ እመቤታችን የምስራችን ይዞ የመጣው የገናና መልአክ ነው። እስቲ አክብሩት። በእውነት በጽንሰቱ አሉ፣ በልደቱ አሉ፣ በጥምቀቱ አሉ፣ ገዳመ ቆሮንቶስ ድል ሲነሳ አሉ፣ በፊቱ ሲንበረከኩ እናያቸዋለን። መስቀሉ ላይ አሉ። መስቀሉ ግር ስር ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም አለ፣ ገብርኤል ተደነቀ። ወመላ ሰይፎ ከመያጥፎሙ ለአላውያን አላውያን አይሁድን ያጠፋቸው ዘንድ ገብርኤል ሰይፉን መዘዘ ይለዋል በመስቀሉ እግር ስር። ወሶበ ከላቶ ምሕረቱ ለአብ ወይሩቱ ለወልድ ወጸጋው ለመንፈስ ቅዱስ ሜጠ ሰይፎ ወዘበጦ ለመንጦ ላይ ተቤተ መቅደስ። የአብ ምሕረት የወልድ ቸርነት የመንፈስ ቅዱስ ትዕግስት አላውያን አይሁድን እንዳያጠፋቸው በከለከለችው ጊዜ ሰይፉን መለሰ። የቤተ መቅደሱን መጋረጃ መታው፣ ለሁለት ተሰነጠቀ ይላል። መርገመ ሥጋ መርገመ ነፍስ ከናንተ ላይ ተቀደደ፣ ተወገደ። የሰው ልጅ ወደ ገነት ወደ ሕይወት ተመለሰ፣ ሞት ተሻረ፣ መርገም ተወገደ የሚለውን ያበስራል። የመልአኩ የቅዱስ ገብርኤል ሰይፍ መጋረጃውን መበጠሱ፣ የብሉይ ኪዳን ቤተ መቅደስ ከነጓዙ ማለፉ፣ የሐዲስ ኪዳን ቤተ መቅደስ ከአማናዊው መስዋዕቱ ጋር አገልግሎቱን መጀመሩን ያበሰረው መልአከ ብስራት ቅዱስ ገብርኤል ነው። በረከቱና ጥበቃው ከሁላችን ጋር ይሁን። መስቀሉ ግር ስር ነበሩ። መስቀሉ ግር ስር ነበሩ። መልአኩ ቅዱስ ዑራኤል ከጎኑ የፈሰሰውን በቀኖት የፈሰሰውን ደሙን በወርቅ ጽዋ የቀዳው ማን ነው? መልአኩ ቅዱስ ዑራኤል ነው። መላእክት መስቀሉ እግር ስር ነበሩ። በሰው ልጅ የነገረ ድኅነት ጉዞ ውስጥ መላእክት የሌሉበት የለም። ክርስቲያኖች
ሥጋውን ቆርሶ ደሙን አፍሶ ማዳን የአምላካችን የኢየሱስ ክርስቶስ ነው። ይህን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጠንቃ ታውቃለች። የመላእክት ድርሻ የምስራቹን በመንገር በማብሰር በመናገር ድርሻቸው ሚናቸው ከፍ ያለ ነው። የትንሣኤው የመጀመሪያ ምስክሮች ናቸው። መቃብሩ ራስጌና እግርጌ ነጭ ልብስ ለብሰው ነበሩ ነው የሚለን። ከነገ በኋላ ያው እርገቱ ነው። ሐሙስ እርገት ነው። በእርገቱ መላእክት ነበሩ። እውነት አሰብ መላእክት የሌሉበት በእግዚአብሔር የማዳን ሥራ ውስጥ የመላእክት አገልግሎት ተልእኮ ያልተጨመረበት የለም። ከዚያ አኳያ ነው መላእክት የእርሱን ለራሱ ለይታ የመላእክትን ድርሻ ለይታ የሰውን ድርሻ ለይታ ጠንቅቃ የምታስተምረን መደበላለቅ መዘበራረቅ በውስጧ የሌለባት እንደ ወርቅ የጠራ የነጠረ ትምህርት ያላት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ስለዚህ አምላካችን ወደዚህ ቤተክርስቲያን ሁላችንን ጠርቶናል። ዘተማ ይምጻ ሀቤ ወይስተይ በከመይቤ መጽሐፍ አፍላገ ማየ ሕይወት ዘይወዝም ከርሱ ማንም የተጠማ ቢኖር ወደ እኔ ይምጣ የሕይወትን ውሃ በነጻ ያለ ዋጋ ይጠጣ ብሏል። ይህም ከእርገቱ በኋላ ስለሚሆነው ስለ መንፈስ ቅዱስ መውረድ ነው። የሆነውን አምላካችን ያስተማረውን ትምህርት ሁሉ የምንረዳው በመንፈስ ቅዱስ መውረድ፣ በመንፈስ ቅዱስ በመቃኘት፣ በመንፈስ ቅዱስ በመሞላት ነው። ቤተክርስቲያን ደግሞ በመንፈስ ቅዱስ ተቃኝታ ተሞልታ የምትኖር ስለሆነች ስለ እግዚአብሔር የምትናገረውን፣ ስለ መላእክት የምትናገረውን፣ ስለ ቅዱሳን በተጋድሎ ስለኖሩ የምትመሰክረውን ጠንቅቃ ለይታ ታውቃለች። ስለዚህ በጽማ ነፍስ በኃጢአት በበደል ርኩሰት የሚኖረው ዓለም ቅድስና በነጻ ወደሚናኝበት ሥጋው ተቆርሶ ደሙ ፈሶ እውነተኛው መስዋዕት ዕለት ዕለት ያለማቋረጥ ወደሚሰጥባት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መቅረብ አለበት። የእግዚአብሔርን ቸርነት የቅዱሳን መላእክትን ጠባቂነት ተስፋ ማድረግ ይኖርበታል። መላእክት የሚነግሩን ስለ ክርስቶስ እንጂ ስለ ሌላ አካል አይደለም። ከዚህ የለም ተነስቷል ብለው የማንን ትንሣኤ ነው የመሰከሩልን? የእግዚአብሔርን ትንሣኤ የክርስቶስን ትንሣኤ የመሰከሩልን መላእክት ናቸው። እነሆ ታላቅ የምሥራች ዛሬ በዳዊት አገር በዳዊት ከተማ መድኃኒት ተወልዶላቸዋል ብለው የሰበኩ ቅዱሳን መላእክት ናቸው። ቅዱሳን ሐዋርያት የክርስቶስን ትንሣኤ ከመላእክት ሰምተው አይተው ተረርተው በእጃቸው ዳሰው ለመመስከር ሲሰማሩ ወደ እስር ቤት ወደ ወህኒ ሲወረወሩ የእስር ቤቱን ሰንሰለት እየሰበሩ ከእስር ቤት ያወጧቸው ቅዱሳን መላእክት ናቸው። ዛሬ ብዙ አይነት ሰንሰለት፣ ብዙ አይነት ችግር፣ ብዙ አይነት ክፉ ነገር አለ። ያን ሁሉ የኛ አይን ሳይ እየበጠሱ የሚያሳልፉን ቅዱሳን መላእክት ከእግዚአብሔር የተሰጡን ረዳቶቻችን፣ ጠባቂዎቻችን የእግዚአብሔርን የምሥራች የምንሰማባቸው በወራዊ በዓመታዊ በዓላቶቻቸው ተሰብስበን ነገር እግዚአብሔርን ለመስማት ምክንያቶቻችን ስለሆኑ እናከብራቸዋለን። ጸጋቸው፣ በረከታቸው፣ ጠባቂነታቸው፣ ረድኤታቸው ከሁላችን ጋር ይሁን። ከመቃብሩ ራስጌና ግርጌ ሁለት መላእክትን ነጭ ልብስ ለብሰው አየች ነው የሚለን። ምን አይነት ልብስ ለብሰው? ነጭ ልብስ ለብሰው አየች ነው የሚለን። ስለዚህ እኛም መላእክትን በዚያ አይን ነው የምናያቸው፣ በዚያ አረዳድ ነው የምንረዳቸው። ዝም ብለን አይደለም እነሱን የምናከብረውና መላእክትን በአግባቡ ማክበር ያስፈልጋል። ጥበቃቸውን መማፀን፣ ድርሳናቸውን ማንበብ፣ በጠባቂነታቸው መተማመን አስፈላጊ ጠቃሚ ስለሆነ ቤተክርስቲያናችን ትነግረናለች። የነገረችንን ሰምተን አምነን ጸንተን እንድንኖር እግዚአብሔር አምላካችን ይፍቀድልን። የማርያም መግደላዊትን የመሰለ ቅን ልቡና ትሑት ስብዕና በእምነት የሞላ ልብ አምላካችን ለሁላችን ያድለን። የመልአኩ የቅዱስ ገብርኤል ጠባቂነት፣ የእመቤታችን ምልጃ፣ ጸሎት፣ በረከት፣ የእግዚአብሔር ቸርነት ከሁላችን ጋር ይሁን። በዚህ እንደተሰበሰብን በማታልፈው ዘላለማዊት ኢየሩሳሌም አምላካችን ይሰብስበን። ሥጋውን በልተን ደሙን ጠጥተን ስሙን ለመቀደስ ክብሩን ለመውረስ ያብቃን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።